ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ። አዮ ከመኪናው በላይ ግን ውበት ያለው ይሄ መሰለ አድን ልደታ ማርያም በሰላም አደረሳችሁ። ወላሂ ነው የምልህ በሯ ላይ እንዴት እንዳማረ። ክርስቲያን የሆናችሁ ወገኖቼ እንደዚህ አይነት ሰዎች እንደዚህ አይነት አስመሳይ የሆኑ ሰዎች ለሃይማኖታቸው የማይበጁ ከሆነ ሃይማኖታቸውን የማይከተሉ ከሆነ ለእናንተ ሊበጁ ፈጽሞ አይችሉም። በፍጹም በምንም አይነት መንገድ ለሃይማኖቱ ታማኝ ያልሆነ ለሃይማኖቱ ተገዢ ያልሆነ አካል እንዴት ነው ለእናንተ ታማኝ ሊሆን የሚችለው? መርሃባ እዚህ ጋር ወንድሜ ወይም ወገኔ አሚር የሚል ፕሮፋይል ያለው ይህን ያልኩበት ምክንያት ምናልባት አላቅም ያንተን ሁኔታ። እውነት ትክክለኛ ሙስሊም ከሆንክ አላህ ልትፈራ ይገባል። የተወሰነ ምክር ለመስጠት ያህል ነው። ሙስሊም ካልሆንክ ግን በሙስሊም ስም ደግሞ እያሾፍክ ከሆነ እየቀለድክ ከሆነ ዋጋህን እንደምትከፍል ልታውቅ ይገባል። ምክንያቱም እስልምና የራሱ የሆነ ዳር ድንበር አለው። ማንም ጋር አይሄድም፣ የማንንም እምነት አያንቋሽሽም፣ አስመስሎም አይኖርም። ማንም ሰው ደግሞ እንዲያስመስልበትም ደግሞ አይፈቅድም። በእስልምናችን አዎ መርየም የኛ ናት፣ እንወዳታለን፣ እናከብራታለን። ዒሳ ወይም ኢየሱስ የኛ ነው፣ እንወደዋለን፣ እናከብረዋለን። ነገር ግን አሁን ስዕለ አድኖ ላይ ያለው ኢየሱስ ተብሎ የሚጠራው አካል ወይም ማርያም ተብላ የምትጠራው አካል እሷ በፍጹም ማርያምንም ኢየሱስንም ወይም መርየምንም ዒሳንም አይወክሉም። ሲቀጥል ደግሞ በሃይማኖት ምትኮራ ከሆነ እስልምናህን ምትወድ ከሆነ እስልምና እንደዚህ አይነት ተግባርን አይፈቅድም። ከማህበረሰቡ ጋር ጥሩ የሆነ ሙዓመላ ወይም ደግሞ ማህበራዊ ህይወትን መመስረት በሸሪዓችን ምንም ክልክል የለውም። ክርስቲያን የሆኑ ወገኖች አሉ። እኔ እህቶች አሉኝ፣ ወንድሞች አሉኝ፣ የጡት እህቶች ወንድሞች አሉኝ። እንደዚሁም ደግሞ ጓደኞች ወይም ደግሞ በፊት አብሮ አደገ የነበሩ የሰፈር ጓደኞች የትምህርት ቤት ምናምን ሊኖሩ ይችላሉ። ስራ ባልደረቦች አብሬያቸው መሰራቸው ሰዎች ሊኖሩ ይችላሉ። ሌሎችም ወንድሞቼ እንደዚህ ሊኖራቸው ይችላል። ከነሱ ጋር ማህበራዊ ህይወትን ሸሪዓው አልከለከለም። ወኻሊቂ ናሰ ቢኹሉቂን ሐሰን። የሰው ልጆችን ሲባል ማንኛውም የሰው ልጅ በሃይማኖቱ በብሔሩ ምናምን ሳይገደብ መልካም ግብረገብ ቢኖርህ ብሎ ሸሪዓው አስተምሮናል። የአላህ መልክተኛ ከአይሁዶች ጋር ከክርስቲያኖች ጋር አብረው ይሰራሉ፣ አብረው አንዳንድ ነገሮችን ያደርጋሉ፣ ይፈጽማሉ። ይሄ ነገር አይከለከልም። ነገር ግን ሃይማኖት ነክ የሆነ ነገር ላይ ግን አንተ ሙሐመድ ወይ አንድ አመት ያንተን እናምልክ አንድ አመት የኛን አምልክ ሲሏቸው ቁርአን ወረደ። ይሄን ቁርአን ዘንግታው ከሆነ ላስታውስ። ቁል ያ አዩሀል ካፊሩን እናንተ ከሃዲያኖች ሆይ በላቸው። ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን እኔ አላመልክም። ወላ አንቱም ዓቢዱነ ማ አዕቡድ እኔ ማመልከው እናንተ አምላኪዎች አይደላችሁምን ይልና ይወርዳልና መጨረሻ ላይ ምን ይላል ወርዶ ለኩም ዲኑኩም ወሊየዲን እናንተም የራሳችሁ ሃይማኖት አላችሁ ያዋጣኛል ብላችሁ ያመናችሁበት እኔም የራሴ ሃይማኖት አለኝ። ስለዚህ ሃይማኖት የግል ነው፣ የጋራ አይደለም። በግልህ የተሰጠህን ሰማያዊ አዋጅን ይዘህ የምታስቀጥልበት ነው። አንተ አሁን በሙስሊም ስም እንቀራረባለን እንዋደዳለን በሚል ስም አንዴ ስዕል አድኖ የሚሉትን ይዘህ እሱን ታንጸባርቃለህ። ሁለተኛ ቤተ ክርስቲያናቸው ወይም ቤተ አምልኮቶቻቸው ላይ እየሄድክ ያን ነገር ፕሮሞት ታደርጋለህ፣ ታስተዋውቃለህ። አላህ ላይ ሲጋራ ሰዎች አላህ ላይ ሲያጋሩ እንኳን እኛ የሰው ልጆች ይቅርና ተካዱ ሰማዋት ወልአርድ የተፈጠርነ ሚንሁ ወተንሸቁ ልአርዱ ወተኺሩ ልጅባሉ ሐዳ ተካዱ ሰማዋቱ የተፈጠርነ ወተንሸቁ ልአርዱ ወተኺሩ ልጅባሉ ሐዳ ሰማይ ልትሰነጣጠቅ ትደርሳለች፣ መሬት ልትበጣጠስ ትደርሳለች፣ ተራራም ሊንኮታኮት ይደርሳል። ለምን? አንደዐው ሊረሕማን ወለዳ ለአራሕማን ለአላህ ልጅ አለው በማለታቸው ምክንያት አላህ ላይ ሰዎች በማጋራታቸው ምክንያት ወማ የንበጊ ሊረሕማን አን የተኺዘ ወለዳ ለአራሕማን ደግሞ ለአላህ ልጅ ሊይዝ አይገባውም። ስለዚህ ይሄ አላህ የተናገረውን ነገር አላህን የሚጻረሩ ከሆኑ ሰዎች ጋር
አብሮ ማበር፣ አብሮ መሆን፣ አብሮ መሰለፍ ዋጋ ያስከፍላል። ምክንያቱም መን ተሸበሀ ቢቀውሚን አሉ የአላህ መልእክተኛ፣ ከሰዎች ጋር የተመሳሰለ የሆነ ሰው ፈሁወ ሚንሁም እሱ ከነሱ ጋር ነው። ነገ የቂያማ ቀን ከነሱ ጋር ነው የምትቀሰቀሰው ማለት ነው። በዚህ ሁኔታ የምትቀጥል ከሆነ በሸሪዓ ወላ እና በራ የሚባል ነገር አለ። መወዳጀትና ጠላት አድርገህ የምትይዘውና ወዳጅ አድርገህ የምትይዘው አካል አለ። አሁን ጠላት አድርገህ ያዝ እምነትህን በተመለከተ አው ጠላት አድርገህ የምትይዘው ቀይ መስመር የምታሰምርበት ቦታ አለ። እንደዚሁም ደግሞ ወዳጅ አድርገህ የምትይዘው ደግሞ አለ መስመርህን መንገድህን አንድ አድርገህ የምትጓዝበት ማለት ነው። በዚህ ጉዳይ ላይ ጥንቃቄ ልታደርግ ይገባል። በሸሪዓችን አይፈቀድም፣ የተከለከለ ነገር ነው። ግትርነት አያዝክ፣ እልህ አያዝክ። ምክንያቱም ሸሪዓው ከከለከለ ከልክሏል። እውነት ሙስሊም ከሆንክ ሸሪዓው ላይ ነው ልትቆም የሚገባው። ማስመሰል፣ አስመሳይነት በሸሪዓችን የተከለከለ ነው፣ አይፈቀድም። ነን ሙስሊም የሆናችሁ ወገኖች፣ ክርስቲያን የሆናችሁ ወገኖቼ እንደዚህ አይነት ሰዎች፣ እንደዚህ አይነት አስመሳይ የሆኑ ሰዎች ለሃይማኖታቸው የማይበጁ ከሆነ፣ ሃይማኖታቸውን የማይከተሉ ከሆነ ለናንተ ሊበጁ ፈጽሞ አይችሉም። በፍጹም በምንም አይነት መንገድ ለሃይማኖቱ ታማኝ ያልሆነ፣ ለሃይማኖቱ ተገዢ ያልሆነ አካል እንዴት ነው ለናንተ ታማኝ ሊሆን የሚችለው? አስመሳይነት ነው። ይህንን ስንናገር ጥላቻ፣ ድፍን ጥላቻ ምናምን ነገር ኖሮ አይደለም ተናግሬ ያለሁኝ። በጣም ማከብራቸው ቦታ የምሰጣቸው አካሎች አሉ። ነን ሙስሊም የሆኑ ክርስቲያን የሆኑ አካሎች አሉ። አከብራቸዋለሁ በሰውነታቸው። ሃይማኖታቸውን ይዘው በራሳቸው መንገድ ይጓዛሉ። እኔም የራሴን ሃይማኖት ይዤ ይጓዛለሁ። ግን አንዱ ሃይማኖት በሌላ ሃይማኖት ላይ ጣልቃ ሲገባ እንደ ሃይማኖት እንደ ሀገርም እንደምንም የሚበጅ ነገር አይደለም። ፖለቲካ መስሪያ አይደለም ሃይማኖታችን። ስለዚህ ጥንቃቄ ልታደርግ ይገባል። ወደ አላህ ልትመለስ ተውበት ልታደርግ ይገባል። ስትፈልግ መዝሙር ትዘምራለህ፣ ስትፈልግ ስለ አድኑን ይዘህ ትዞራለህ፣ ስትፈልግ ደግሞ የሙስሊም ኮፍያ ለብሰህ ከታች ደግሞ ነጠላ ለብሰህ ሁለቱም ነኝ በማለት እዚህ ካጣው እዛ ልግባ፣ እዛ ካጣው እዚህ ልግባ ይመስላል አካሄድና ተጠንቀቅ። ወደ አላህ ተመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ።